ይህ የ250 ሚሊዮን ዶላር ደሴት ነው። የፈለጉት ነገር ሁሉ እዚህ ይገኛል። አሁን ደግሞ ከዚህና የ150 ሚሊዮን ዶላር የ45 ሚሊዮን የ5 ሚሊዮን በረዶ ደሴት እስከ ዓለማችን ርካሹ ደሴት ያለው ልዩነት አሳያችኋለሁ። ሁሉንም ነገር እዚህ መጫን የምንችል አይመስለኝም። አዲሱ ደሴት ላይ የመጀመሪያ እርምጃ እንካ $1 አመሰግናለሁ። ስለሸጥክልኝ አመሰግናለሁ። የገዛሁትን እስኪ እንየው። መጀመሪያ ሲታይ ከጠበኩት በጣም ያነሰ ነው። $1 ሲከፍሉ የሚሰጡት መታጠቢያ ቤቱን አገኘሁት እና የተከመሩ እንጨቶች። ከቦታው ይልቅ እንጨቱ ይበልጣል። ፓይለንስ ይባላሉ። በቃ በጀልባው ተሳፍረን እንውጣ። እንደምታዩት ምንም የለውም። ስለዚህ አፈረስ ነው። ቆይቶ ግን ወደ 150 ሚሊዮን ዶላር ደሴት እንሄዳለን። መጀመሪያ ግን የዝንጀሮ ደሴት ወደሚባለው 1 ሚሊዮን ዶላር ደሴት እንሄድ። አዎ ልክ ሰምታችኋል። ደሴቱ በብዙ ዝንጀሮች የተወረረ ነው። ለምን እንዲህ እንደተባለ ገባኝ። ይህ ዝንጀሮ ማን ነው? ኦዲ ይባላል። ኦዲ ብርቱካን ወሰደው። እሺ ዝንጀሮ ምግብ ካየ ይወስዳል። እዚህ ያሉ ዝንጀሮዎች ዘዴ ያላቸው። ጓደኛ መስለው ቀርበው ምግቦን ይወስዳሉ። ውሰደው። ይህንን ዝንጀሮ ወደድኩት። ጀልባው ላይ ዝንጀሮ አለ። የት እንደምናደር ካሰባችሁ በውሃው ላይ የተሰቀሉ 6 ዘመናዊ ቤቶች አሉ። ለሰውም ለዝንጀሮም የሚሆኑ። ዝንጀሮቹ ካሜራውን እየወሰዱ ነው። ጂሚ ጌታዬ፣ ለቀረጻ እንፈልገዋለን። ለጥቂት ጊዜ ልበደረው። አመሰግናለሁ። እሺ ካሜራዬን መለስኩ። ኮፍያን ፈልጓል። እሺ ይውሰደው። መጨረሻ ላይ እርቃኔን ልቀር ነው። ዝንጀሮቹ ሁሉንም ሰረቁን። ደግሞ ደሴቱ ላይ ካሉት ነገሮች የሚገርመው ዝንጀሮቹ አይደለም። ይህ ደሴት እንደውም ደሴት አይደለም፣ ከአሸዋማ ውስጥ የወጣ ግዙፍ የውሃ ውስጥ ተክል ስብስብ ነው። ይህ የ1 ሚሊዮን ዶላር ደሴት ነው ወይስ ቁጥቋጦ? መሬት የለም እኮ። ምን ይመስላችኋል? አላውቅም። ደሴት ማለት የራስህ አመለካከት ነው። በሌላ በኩል ደግሞ የግል ማረፊያ ቦታ አለ እና የባህር ዳርቻ ማሳጅ ቤት። ኖላን ውሃው ውስጥ እንዳልወርቅ እየሞከረ ነው። ከዝንጀሮ ጋር ማሳጅ ልወስድ ነው። ውሃው ምን ያህል ቀዝቃዛ እንደሆነ ተመልከቱ። ምን ብዙ ጥረት ጠይቋል። ይህን ያደረግነው የ5 ሚሊዮን ደሴት በጣም አሪፍ መሆኑን ለማሳየት ነው። ቀጣዩ ቦታ ዓመቱን ሙሉ እንዲህ ነው። አልቀለርኩም። ደሴቱ በጣም ቅዝቃዜ ስለሚበዛበት ሐይቁ በረዶ ሆኗል። ስለዚህ እዚህ ለመድረስ ልዩ ተሽከርካሪ እንጠቀማለን። እየተንሳፈፍን ነው። አዎ፣ ለዚህ ደሴት ተራ የበረዶ መኪና አይሆንም። ሆቨርክራፍት መሆን አለበት። ድንቅ ነው። በአሪፍ ሁኔታ መጣን። ከውስጥ እንደወጣን በ30 ሰከንድ ውስጥ በረደን። ቅዝቃዜው ስንት ነው? 0 ዲግሪ ሴልሺየስ። በጣም ቀዝቃዛ ነው። እሱ 70 ዲግሪ ነው የሚመቸው። ስለዚህ ለመሞቅ ወደ እነዚህ ዘመናዊ ቤቶች ግቡ። በጣም ትንሽ ናት። ቆይ ለእናንተ ቦታ የለም? ታዲያ መተቃቀፍ አለብን። እነዚህ ቤቶች ዓመቱን ሙሉ እዚህ መቆየት ይችላሉ፣ ምክንያቱም ውሃው ላይ መፍሰስም በበረዶ ላይ መቆምም ይችላሉ። በክረምቱ ደግሞ ሰማዩ ላይ የሚታየው ብርሃን ድንቅ ነው። በ5 ሚሊዮን ዶላር የክረምት ገነት ያገኛሉ። እዚህ ሲቆዩ የፈለጉትን ምርጥ ምግብ ያገኛሉ። ፊንላንደኛ የምናወራ መስሎታል። ምንም እንኳን ደሴቱ ዘመናዊ ቤት ቢኖረውም በጣም ያምራል። እሺ ወስደዋለሁ። ጂሚ ግዛልኝ። ጓደኞቼ ግን ጊዜያቸውን ያሳለፉት በበረዶ ላይ በውሻ በሚሳብ መንሸራተቻ ነው። ወይኔ ጉድ! ይህ ምርጡ ደሴት ነው። ምንም ደሴት የሚበልጠው አይመስለኝም። ምናልባት እጄን ባይበርደኝ ይሻላል። ካርል እድለኛ ነው፣ ምክንያቱም ቀጣዩ ደሴት ሞቅ ያለና ከሁሉም የሚወደድ ነው። ይህ ደሴት ትንሽ ነው፣ ግን በጣም ቅንጡ ከሚባሉ አንዱ ነው። እሺ ቤቱን እንየው። ግብዣ ስለመጣችሁ ደስ ብሎናል። ጥሩ ጊዜ ይሁንላችሁ። ምንም እንዳትሰብሩ ብቻ። አንድ ነገር ለመስበር እንሞክር። ቆንጆ መታጠቢያ ቤት። ብዙውን ጊዜ ሀብታሞች ከ30 እስከ 1000 ሰው የሚይዝ ሻወር ይወዳሉ። አሁን ግን ተገቢውን መርጠዋል። 16 ሚሊዮን ሲከፍሉ ከደሴቱ ጋር ሄሊኮፕተርም ያገኛሉ። ሄሊኮፕተር ለደሴቱ ትንሽም ትልቅም አለ። ጀት ሲክ አለ። ሰርጓጅ መርከብ አለ። ሌላም በቀኝ በኩል አለ። የሻርክ ቅርጽ ያለው ሰርጓጅ መርከብም አለ። ለእያንዳንዳችን የሚበቃ ይመስለኛል። ወንዶች የፈለጋችሁትን አድርጉ። በጣም ፈጣን ነኝ። የግል ደሴታችንን እወደዋለሁ። ካል አንድ ምኞት ቢኖርህ ምን ይሆን?
ከዚህ መውረድ። ውሃ ውስጥ ነን። አሁን አሳ ሆንኩ። ሉድዊንግና ካርል በከፍተኛ ፍጥነት ውሃውን ከሳሙ በኋላ ትንሽ ለመተንፈስ ወደ ዳርቻው ተመለስ። ሉድዊንግ ከሄሊኮፕተር ሊዘል ነው። በእውነት? ኧረ ቆይ፣ የመጨረሻ ቃል። እማዬ እወድሻለሁ። ሄሊኮፕተሩ ልጆቹ ወደ ላይ ይዟቸው ወጥቶ ወደ ባህር ውስጥ እንዲዘሉ ሊያደርጋቸው ነው። ወይኔ ጉድ! ይህ እብድ ነው። 16 ሚሊዮን ዶላር ከፍለን ከሄሊኮፕተር እንዘላለን? ሊዘል ነው። ወይኔ! ዝለሉ! ሄደ። ገንዘብ ደስታን አይገዛም ያለው ሰው ይህ ደሴት የለውም። ምክንያቱም እኔ ደስተኛ ነኝ። አሁን ደግሞ የ45 ሚሊዮን ዶላር ደሴት። ይህ ደሴት በጣም ትልቅ ስለሆነ በካሜራ ያበቃም። ኦ ሰላም! እየጠበቁ መሆኑን አላወኩም ነበር። ሰዎች ለሰዓታት ሲጠብቁኝ ደስ አይለኝም። ሰላም! የብሉ ሄር ጭማቂ አለን። አልኮል አለው? የለውም። ገና 21 አልሞላውም። አሁን ደሴቱን እናስጎብኛችሁ። 45 ሚሊዮን ዶላር ምን እንደሚመስል ነይ። መንገዱ በጣም ረጅም ነው። ለ45 ሚሊዮን ዶላር ደሴቱ ትልቅ ቪላ፣ የባህር ዳርቻ ባርና የራሱ ሼፍ አለው። እስኪ ላገላብጠው። እሺ፣ መጥፎ አይደለም። ከቪላው ውጭ ሆተብ አለ። ከፊት ለፊቱ ጀት ስኪዎችም ይታያሉ። እንዲሁም ምርጥ እይታ ያለው ገንዳ። በእውነት እንደሚታየው በካሜራ ያምራል። ቪላው ውስጥ ማደር ካልፈለጉ ደግሞ 5 ምርጥ የባህር ዳርቻ ቤቶች አሉ። ጂሚ፣ ልግባ? ትችላለህ። እኔ ጨዋ ነኝ። ሁሉንም ነገር ከሞከርን በኋላ ደሴት እያለን ለምን ፒንግ እንጨዋታለን? ግን ደሴቱን ልዩ የሚያደርገው ይህ አይደለም። በሌላኛው ጫፍ የቆዩ ፍርስራሾች አሉ። እኔ ነዳለሁ። ኧረ አይሆንም። እሺ፣ ዝግጁ? ትንሽ ከመንገዱ ወጣ ብለን ወደ ደሴቱ ጀርባ እየሄድን ነው። እንዴት ሁል ጊዜ ካርል ይነዳል? እንደ ሰፍሪ ጉዞ ነው። ከፍጥነቱ በላይ እየነዳህ ነው። ፖሊስ ይኖራል አይኖርም አላውቅም፣ ግን ንገረኝ። እዚህ ደሴት ላይ እስር ቤት የለም? እስር ቤት የለም። መንገድ ሲያልቅ ከ100 ዓመት በፊት ሰዎች ይኖሩበት በነበረው መንደር ውስጥ ማለፍ ጀመር። ይሄ ባር ነበር። አዎ። በዚህ ግዙፍ ድንጋይ ስር ማለፍ ትፈልጋለህ? በእርግጥ በላዩ ላይ አይወድቅም? ዛሬ የሚወርቅ ከሆነ አታዝንም? ኖላን ሳትሞትና ከፍርስራሹ በኋላ በደሴቱ ላይ ምርጥ እይታ ያለው ቦታ ይገኛል። አዎ፣ እየተሻሻለ ይሄዳል። ረጅም ሰዓት ስለነዳሁ ደሴት ላይ መሆናችንን ረሳሁት። ደሴቱ እዛ ይጀምራል፣ ዙሮ እዚህም ይመጣል። በዚህ በኩል እስከ ጫፍ ይሄዳል። እውነቱን ለመናገር ለጫካና ለፍርስራሽ 45 ሚሊዮን ዶላር አልከፍልም፣ ግን አንድ ሀብታም ይገዛዋል። ቀጣዩ ደሴት በገንዘብ ሊገዙ ከሚችሉ ውድ ደሴቶች ሁለተኛው ነው። ያ የ150 ሚሊዮን ዶላር ደሴት ነው። 8 ዘመናዊ ቪላዎች አሉት። ደግሞ ሙሉ በሙሉ በፀሐይና በንፋስ ኃይል የሚሰራ ነው። ልዩ የሆኑ እንስሳት መኖሪያ ሲሆን ለመገንባት 4 አስርት ዓመታት ፈጅተዋል። ይህ ደሴት ያስደምማችኋል። የግል ደሴት ሲባል የሚታየኝ ይሄ ነው። ጥሩ ነው፣ ምክንያቱም ይሄ የግል ደሴት ነው። መጀመሪያ እጅህን መታጠብ አለብህ። ከውጭ ዓለም የመጣ ጀርም ደሴቱን እንዳይበክለው። ጀርሜን ታጥቤያለሁ። እዚህ የሚመጣ ሁሉ ኮኮናት ይሰጠዋል። አያልቀባቸውም? እውነት ነው። ቦታው በጣም ዘመናዊ ስለሆነ ነው ወይስ የካርልን አነዳር ሰምቷል? አዎ፣ ለእያንዳንዳችን የራሳችን ሹፌር ተሰጠን። ይህ በሕይወቴ አንዴ የሚገኝ ዕድል ይመስለኛል። እንደገና ካልመጣህ በስተቀር ያ ከኔ እቅድ በላይ ሊሆን ይችላል። 150 ሚሊዮን ዶላር ቢያወጣም መከራየት ትችላላችሁ። በየቀኑ 140,000 ዶላር ብቻ። ተራራው ላይ መውጣታችንን አላስተዋልኩትም። ይህ በዓለም ላይ ካሉ ውድ የግል ደሴቶች አንዱ እንደሆነ ሰምቻለሁ። አዎ ነው። እይታው ድንቅ ነው። ይህ ዋናው ቤት ነው። ቤቱን ከመጎበኘታችን በፊት ግን ሞኝ ጓደኞቼ ኤሊ አይተው ተከፋፈሉ። ኤሊ አለ፣ ሂዱና እዩ። እሺ፣ እናንተ ሌላውን ቦታ እዩ። ለእያንዳንዱ እንግዳ ፍላጎታችሁን የሚፈጽሙ 10 ሰራተኞች አሉ። እዚያ ብዙ ሰዎች ምግብና መጠጥ ይዘው ይጠብቃሉ። ምን ማድረግ ትፈልጋላችሁ? ከጓደኞች መካከል ኖላን በዚህ መጠቀም ፈለገ። አዎ፣ ሁሉም ምን እየሰሩ ነው?
ደጋፊዎች ናቸው። እንዲዝናና አብራችሁት መሆን አለባችሁ። ቁጭ ብላችሁ ካልተዝናናችሁ አዝናለሁ። ካልፈለጋችሁ እንዲቆም አታድርጉ። 1 ሰዓት ቢሆነኝም እስካሁን ካየኋቸው ምርጡ ደሴት ይሄ ነው። ከዚህ በተጨማሪ ጣራው ላይ ጎልፍ ወደ ባህር ውስጥ የሚመታ ቤት አለ። ኳሶቹ የአሳ ምግብ ስለሆኑ ሩቅ ብትመታ ይሻላል፣ ሰው እንዳይመታ። እነዚህ ፍላሚንጎች እዩ፣ በጣም ብዙ ናቸው። ሰማዩ ላይ ሁሉም አሉ። ምግብ ካልሰጠናቸው አይወዱንም። ኑ ወንዶች። ግን በዚህ ደሴት ላይ ያሉ ልዩ እንስሳት ፍላሚንጎች ብቻ አይደሉም። ይሄ እኮ ዳይኖሰር ነው። በጣም ደስ ይላል። ይሄ ኤሊ እስከ 200 ዓመት ሊኖር ይችላል። ሚስተር ኤሊ ስሜ ጂሚ ይባላል። የልጅ ልጆቼ እዚህ ቢመጡ አሪፍ ሰው እንደነበርኩኝ ንገራቸው። ከዚያም በኋላ በሊመሮች ተከበብን። ናዚ ጂሚ፣ ጭንቅላተ ላይ 2 ሊመሮች እንዳሉ አውቀሃል? አዎ፣ ላለመንቀሳቀስ እየሞከርኩ ነው። እነዚህ እንስሳቶች ከየት መጡ ካላችሁ አብዛኞቹ የመጥፋት አደጋ ያለባቸው ናቸው። ባለቤቱ ሪቻርድ ብራይነስ እንዳይጠፉ ወደዚህ አምጥቷቸዋል። ግን ደሴቱ ላይ የሚገርመው ሱሺ የሚያቀርቡ ሜርሜዶች ናቸው። ሜርሜዳና ሱሺ። ይሄ ነው ቁንጦት። ሱሺ ትፈልጋላችሁ? እምቢ አለለም። ይህ የሰው ስጋ መብላት አይሆንም? አዎ፣ እውነቱን ለመናገር እዚህ ደሴት ላይ ብዙ ነገር አለ። ሁሉንም መቅረጽ አንችልም። ቴነስ ተጫወትን፣ ባስኬትቦል ተጫወት፣ ሌላ ቪላ አየን። የመጀመሪያውን የበረዶ ውሃ መታጠቢያ አደረኩ። ይህንኛው ደግሞ ከባድ ነው። ምን ሌላ ከባድ ነገር አለ? የመጨረሻው ደሴት። እዚህ እንገናኝ። ለምን እስካሁን እዚህ ነን? ወደ $250 ሚሊዮን ደሴት ስንሄድ ሻርክ ባለበት ውሃ ላይ ቆምን። በሻርኮች ተከብቤ ስላለው ይህ ማስታወቂያ ስለሆነ አልተረጉመውም። ቻናሉን ሰብስክራይብ አድርጉ። ድምጼን ለማስተካከል እየሞከርኩ ነው። ባለፈው ቪዲዮ ላይ ኮሜንት ላይ ድምጽህን አስተካክል ብላችሁኝ ነበር እና እያስተካከልኩ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ $250 ሚሊዮን ደሴት እንሂድ። ይህ የ$250 ሚሊዮን ደሴት ነው። ይህ ልዩ ደሴት ከ10 በላይ የውሃ መንሸራተቻዎች ያሉት የመዝናኛ ፓርክ አለው። እንዲሁም የራሱ ፊኛና ብዙ እንቅስቃሴዎች አሉት። ለራሳችን ብቻ ነው፣ ሌላ እንግዳ የለም። እስካሁን ካየኋቸው ሁሉ ይሄ ይበልጣል። ግዙፍ ሸርታቴ ያለ የ8 ዓመት ልጆች ቢጫወቱበትም እኔ ግን ከፍታ ስለሚፈራኝ ልፈራ እችላለሁ። ግን ወደዚህ ከመሄዳችን በፊት ሌሎች ነገሮችን አየን። ከ100 በላይ ጀት ሲኮች አሉ። እንዲሁም በሰው ሰራሽ ባህር ዳርቻ ላይ ዚፕ ላይን አለ። ክፍያው ለምንድን ነው? ምን እመታለሁ? መሬቱን ነዋ። አንዳንድ ጊዜ ሰዎች ይወርቃሉ። በጣም ያስፈራል። አዎ፣ መልካም ዕድል። አመሰግናለሁ ካርል። ወደ ኋላ ቀረህ። ድንቅ ነው። ያን ያህል ከባድ አይደለም። የዚህ ደሴት ባለቤት ከሆኑ 13000 ጓደኛ ማስተናገድ ይችላሉ። 5 ግዙፍ ገንዳዎች አሉት። ልክ እንደ ሚኒክራፍት የተሰራ ይመስላል። ጓደኞችን እዚህ ማየት ያስቃል። ኖላን ትንሽ ነጥብ ይመስላል። በ250 ሚሊዮን ደሴት የዱር እንስሳትም አሉ። ያ ጣውስ ነው ጌታዬ። ለጥያቄ ፈልግሃለሁ ጌታዬ። እንዲሁም ያሰቡት ጨዋታ ሁሉ አለ። ሰዎች ቢኖሩና እሱን እንዴት መጥፎ እንደሆነ ቢያዩ ደስ ይለኝ ነበር። ይህ የእግር ኳስ ቢሊያርድ ነው። መኖራቸውን የማላውቃቸው ነገሮች እዚህ አሉ። ግን ያስተዋልኩት ነገር ለእኛ ለ4 ብቻ ብዙ የጥበቃ ሰራተኞች አሉ። ስንት ናቸው? ከ100 በላይ። በዚህ ሁሉ ጥበቃ ለመስጠም መሞከር አለብህ። ስለዚህ እረፍት ብንሰጣቸው አልኩ። ይህንን ደሴት ከዚህ በፊት የተከራየው አለ? ምንም። የመጀመሪያው ነህ። በጣም ዘና ብለሃል። 100ዎቹም ሰራተኞች ከወረዱ በኋላ እኛን ለማበረታታት መጡ። ሄድን። ወንዶች ከዚህ የሚብስ ምን አለ ካላችሁኝ፣ ያኛው ለምን ዛሬ እንዲህ ያስፈራል? በጣም አስፈሪ ነው። መተው እንችላለን። 135 ጫማ ከፍታ አለው። በሰሜን አሜሪካ ረጅሙ መንሸራተቻ ነው። ምን እንደማይ ይታየኛል። እንደ ሰማይ ጠቀስ ፎቅ ነው። ፈርቻለሁ። ድራድቪሊ ፓርክ ስሙ ደስ ይላል። በጣም ከፍ ብለናል። እሺ፣ ጫፍ ላይ ደረስ። እዚህ እየጠበቃችሁኝ ነው? አዎ። ወደ ታች ተመልከቱ።
ደሴቱ እንዴት እንደሚያምር! ኦ አምላኬ! ካርል አይሆንም። ኖላን አፍንጫ መንካት ይችላል። አዎ ይችላል። በቃ ኖላን መሄድ አለብህ። እማዬ እወድሻለሁ። ሌላኛው ጫፍ እንገናኝ። እሺ ሂድ። ወይኔ ጉድ! መኪና የገጨኝ መሰለኝ። እስኪ ልሞክረው። ተከተሉኝ። ለምን ይሄን ያህል ይፈጥናል? በእውነት ያስፈራል። ለእናንተ መዝናኛ ስላደርገዋለሁ። ሄድን። በጣም ፈጣን ነው። ምንም እንኳን ሙሉ ጊዜው ውሃ ቢበላኝም ደሴቱ ግን በጣም ድንቅ ነበር። ቪዲዮውን እስከ መጨረሻው ስላያችሁ በጣም ነው የማመሰግነው። ቻናሉን ሰብስክራይብ አድርጉ።